ልጃችሁን በዚህ ደረጃ ጻድቅ ለማድረግ ለምንድን ነው የምትሞክሩት? ምንም እንዳላደረጋት ሁላችሁም እየመጣችሁ አብርሃምም ሩታም አጥፍተዋል እንደዚህ የሚባል ነገር የለም ብራዘር። ይሄ ልጅ ዛሬ እናንተ በፈለጋችሁበት መንገድ አስታረቃችሁት እንበል፣ ነገ ሌላ ሴት ጋር የማይሄድበት እንደገና ወይም ደግሞ ከሄርሜላ ጋር ተመልሶ የማይገናኝበት ምንም አይነት ምክንያት የለም። እየተናገራችሁ ያላችሁት ግማሽ እውነት ነው። ግማሽ እውነት መናገራችሁ ደግሞ ከአብርሃም ጎን እንደቆማችሁ ነው የሚያሳየው። እዚህ ጋር መታችሁ ምላሳችሁ አንደበታችሁ ምናምን ሩታ ጋር እንዲታረቁ ብዙ አሳልፈዋል፣ እንደገና አሁን ታርቀው ብዙ ወልደው ከብደው ልጅ በልጅ ሆነው እንዲያድጉ እንፈልጋለን ምናምን እያላችሁ ግን የአብርሃምን አንዱንም ስህተቱን አልተናገራችሁ። ዋና ገንዳ ከአንድ ሴት ጋር እዛ እንደፈለክ ስትላላስና ስትነካካ ውለመተ አሁን መተ እዚህ ጋር አላከበረችኝም። ተው እንጂ አብርሃም ብታከብር እኮ ነው ያረገዘችልህ። ብትወድ ብታፈቅር እኮ ነው ያረገዘችልህ። ተገዝታል እኮ እየኖረች ነበር። አንተ ነህ እኮ መግዛት ያቃተ ሚስት ሆናለህ ነበር እኮ አንተ ነህ ባል መሆን ያቃተ። ውጭ ማይታ አማራ አንተ ይሄ ሁሉ አማረሽን ገበያ አታውጣት እንደሚባለው እንደዛ አይነት ነገር እኮ አማራ አንተ። እኔ ይኸውላችሁ በእንደዛ አይነት መንገድ ሁለቱ ሊስማሙ እንደማይችል በእንደዛ አይነት መንገድም ሰው ሊታረቅ እንደማይችል አውቃለሁ። አብሶ እንደዛ አይነት ጥል የተጣሉ ባልና ሚስቶችን በምንም ተአምር በእንደዛ አይነት መንገድ ልታስማሟቸውም ልታስታርቋቸውም አትችሉም። ምክንያቱም ሩታ የቆመችው እዚህ ጋር ባሌ ቺት አድርጎብኛል በእኔ ደርቦብኛል በሚል መጎዳት ውስጥ ነው የቆመችው። በእንደዛ አይነት ስሜት ውስጥ የቆመችን ሴት በእንደዛ አይነት ሁኔታ ባሏን ከጎና አድርጋችሁ ማስማማት አትችሉም። ማድረግ የነበረባችሁ እሱን መጀመሪያ ለብቻ አውርታችሁ ያለውን ነገር በደንብ አብጠርጥራችሁ አይታችሁ ስተቱን ነግራችሁት ጥፋቱን ነግራችሁት ለምን እንደዛ እንደምትሆንበት ይሄን የማይረባ ተግባሩን እንኳን እየሰራ እያየሽ እንኳን እንደምትወጁና እንደምታፈቅሪው አይንሽ ላይ ፊትሽ ላይ ያስታወቀ ብዙ ሰዎች በባልሽ የማይረባ ድርጊት እየተናገሩሽ ምንድነው የምትፈልጊው እያሉሽ ቤተሰቦችሽን የሚያስንቅ ቤተሰቦችሽን አንገት የሚያስደፋ ነገር በህይወትሽ ላይ ተካሂዶብሽ ያን ሁሉንም ተቋቁመሽ ከባልሽ ጋር አንድ ላይ መሆንም አለመሆንም ልትፈልጊ ትችያለሽ። ዋናው ምርጫና ፍላጎት ላንቺ እንተዋዋለን። ዋናው ጉዳይ ግን ምንድነው ይሄ ሁሉ ያደረገባትን ሰው ምንም ፈልገው ነገር የለም። የሁለቱ ደስታ ነው ማየት ፈልገው። አሁንም ልጅ ወልደዋል። ከልጅ በልጅ እየደራረቡ ምፈልገው ነገር ስኬታማ ሆነውና በተዳራቸው ትልቅ ደረጃ ደርሶ ማየት ነው ፈልገውና የነሱ ደስታ ነው የሚያስደስተኝ። ግን ይሄ ነገር አሁን ላይ የሆነ አይደለም። ሁለቱ እያደረጉት ያለው ነገር ምንም ትክክል ነገር አይደለም። አብርሃም ሩታና አብርሃም እንዲለያዩ አንፈልግም። አሁንም ቢሆን አብረው እንዲሆንና አብረው እንዲኖሩ ልጃቸው አብረው እንዲያሳዩ እንፈልጋለን። ስለዚህ አብርሽና ሩታ መታረቅ አለባቸው። ግን እያደረጉት ያለ ነገር ደግሞ ልክ አይደለም። ስለዚህ መስተካከል አለበት እያለ ነው ማለት ነው ኤፍሬም ማለት ነው። እና ሰላም ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያርጋችሁ ቤተሰብ ሆኖ ላለሁኝ ቪዲዮን እስከ መጨረሻው እዩት። ደግሞ የምታበረታቱኝ በጣም አመሰግናለሁ። የምሬን ነው ምላችሁ ውለታችሁ እየበዛብኝ ነው። በርቺ የምትሉኝ በጣም ከልብ አመሰግናለሁኝ። ለአላህ ብዬ ወዳችኋለሁኝ ውድድ ያረጋችኋለሁኝ። እና ቤተሰብ ዛሬ እንግዲህ አንዳንዴ የሆነ በአንድ ሰው ላይ ጥፋቱ እያለ ሁለቱንም ሰው ላይ ማዳላት ሁለቱንም ሰው ላይ ማድረግ ማለት በጣም ነው የሚያስጠላው። እና አብርሽ ምን ያረግ ጋሽዬና ኤፍሬም ምን ያረጋሉ? ምን ይላሉ? አብርሽና ሩታ ጋር ጥፋት አለ፣ ያንን ጥፋት ደግሞ ሁለቱንም መወጣት አለባቸው። ስለዚህ ሁለቱንም ጋር ነው ጥፋት ያለው አለ። ግን በጣም እያጠፋ ያለው ነገር አብርሽ ነው። አብርሽ እያጠፋ ነው እንጂ ሩታ እቤቷን አትቆጭ ያለችው ባየችው ነገር ነው። ይሄንን ነገር እኔና እሱ ብንጋባ ራሱ እምነት አይኖረኝም የሱ ብላ ነው እንግዲህ ይሄንን ነገር ያደረገች ያለችው ማለት ነው። እሱ ሄዶ እየተዝናና እየተሽላላ ከሴቶች ጋር አንዱ ገንዳ ውስጥ አንዱ መዋኛ ውስጥ እንግዲህ እየተዝናና ያን ሁላ ነገር እያሳለፈ አንድ መዋኛ ውስጥ አንድ ሴትና አንድ ወንድ ማለት አስቡት፣ ተቃራኒ ጾታ ማለት ነው። እና ያንን ነገር እያደረገ ጥፋት አይደለም ብሎ ሩታ ጋር ነው ጥፋቱ እያደረጉ ያሉት ማለት ነው። ሩታ ጋር ብቻ ሳይሆን ጥፋት ያለው አብርሽ ጋር ነው እንዳለ ሙሉ። ግን ጋሽዬና አብርሃም ደግሞ ግማሽ ለግማሽ ያደረጉት ነው እውነትም ማለት ነው። እዚህ ጋር ግማሽ ለግማሽ ግን ማንን የደገፉ ነው ማለት ነው? እዚህ ጋር አብርሽን የደገፉ ነው ማለት ነው። አብርሽን የደገፉ ከሆነ ደግሞ እንደዛ መሆን አይደለም። እውነትም ፍሪቲዮ ብዬ እንዳለው ፍሪቲዮ ዛሬ ትክክል ነገር ነው የተናገረው ማለት ነው።
በጣም ትክክል ነው። ለምን ብትሉኝ አብርሽ ጋር ግማሹን ጥፋት አብርሽ ጋር ካረጉ ግማሹ ደግሞ ወደሷ ካደሉ እንደዛ ካረጉ አግኝቶ በስነ ስርዓት በእንደዚህ ሁኔታ ሳይሆን አግኝቶ በስነ ስርዓት እኔ ባለፈው ብያችሁ ነበረ። በስነ ስርዓት አንድ ሰው እንዲታረቅ ከፈለገ ህይወቱ እንዲመራ ከፈለጋችሁ እውነትም ትልቅ ሰው ሆናችሁ ይህንን ነገር መደረግ አለበት መታረቅ አለባችሁ ብላችሁ የምታስቡ ከሆነ በስነ ስርዓት ተገናኝተው ለብቻውን አግኝታችሁ ለብቻውን አውርታችሁ ከዛ በኋላ መጨረሻ ላይ ነው ሲስተካከል ሁለታቸውም ሰርፕራይዝ ነው ማድረግ ያለባችሁ ማለት ነው። እንደውም ሄዶ ይቅርታ እንዲጠይቃት ማስደረግ ነበረባችሁ እናንተ ማለት ነው። በእርግጥ ይሄንን እናንተ ለምናችሁ አይደለም ትዳሯን የምታስይዟት ወይም ደግሞ የሱም ትዳር የምታስይዙት ማለት ነው። እና እዚህ ጋር እንደዛ ሳይሆን ሁለታችሁም ተመካክራችሁ ሁለታችሁም አውርታችሁ ጨርሳችሁ ነው መጨረሻ ላይ ማስታረቅ የነበረባችሁ እንጂ በዚህ ሁኔታ ይቀጥላል ብዬ አላስብም። ሁለተኛ ደግሞ ሩታ በጣም ነው የምታፈቅረው አይኑን እያየችው ማለት ነው። ያ ሁላ ድርጊት እያደረገ ያ ሁላ ነገር ከአንድ ሴት ጋር አንድ መዋኛ ውስጥ የሆነ ራሱ ያ ሁላ ነገር አራስ ሚስቱን አስቡት። ከትላንትና ወዲያ የተለቀቀው ቪዲዮ አይታችሁታል ማለት ነው። እንግዲህ አንቺ ምንም አይመለከትሽም። ካሁን በኋላ የሚንከባከበው ሰው የሚወደው ሰው ጥሩ የሚያከብረው ሰው አግኝተዋል። ስለዚህ ካሁን በኋላ አንቺን አይፈልግም። አንቺን ስለማይፈልግ እባክሽን እራቂው፣ አንቺ ምንም አይመለከትሽም ብሎ ውክልና እስከሚሰጥ ድረስ ለዛውም የሩታ አራስ ሚስቱን ወር ያልሞላት አራስ ሚስቱን ማለት ነው። የሷ አራስ ገና ያልጠነከረች ሴት ምን ትሆናለች ብሎ ራሱ ሳያስብ ይሄንን መላኩ ራሱ አንድ ጥፋት ነው። ይሄንን ነገር ማን ቢሆን እስኪ እናንተም እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ይሄንን ማን ቢሆን ኖሮ ነበረ በትዕግስት የሚሰማው የነበረው ወይም ደግሞ ማን ቢሆን ነበረ ዝም የሚለው የነበረው? ግን ጋሽዬም ቢሆን ወደ ልጄንም ስጥኝ ብያታለሁ፣ ብዙ ነገር ብያለሁ። እሷ ግን ምንም ፍላጎት አልነበራትም በጊዜው። ይዘን ቤቷ እየሄድኩኝ እያስወጣችኝ ነበር። ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች። አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። ኩሪፍቶ ሄጄ ስዝናና እጅ እግሬ ማለት ጀመረች። ስቀርባት ትርቀኛለች፣ ስርቃት ደግሞ ትቀርበኛለች። የምን ወረቀት እንደሆነ እኔ አላቅም እና ህይወቴን መመራው ራሴ ነኝ እንጂ በሰው መመራው አይደለሁም። ስለዚህ እኔ ተለማመጭ የምኖር አይነት ሰው አይደለሁም። ለምንድነው የምለማመጣት? በራሷ ፍላጎት ካላት ነው እንጂ ልጄም ልይ ብዬ መለማመጥ፣ ልጄን ስጭኝ ብዬ መለማመጥ፣ ልጄን ልይ ብዬ መለማመጥ፣ አንቺ ከኔ ጋር ኑሪ ብዬ መለማመጥ፣ ሁሌ መለማመጥ አይከብድም ወይ? ሴት ልጅ ነች እኮ በደንብ መለማመጥ አለበት። ሁለት ደግሞ እዚህ ጋር አንድ የአብርሽ ምለው ነገር ቢኖር ማለት ነው አብርሽ ልጄን ስጭኝ ብያታለሁ አለ። ለምንድነው የምትሰጠው? እናት እኮ ነች። የፈለገ ተአምር ይመጣል ልጅህን አይሰጥም። እንኳን አሁን ተውና 8 ዓመት ከሞላው በኋላ ፍርድ ቤት ራሱ የፈለገውን ይመርጣል ልጅ ማለት ነው። ከ8 ዓመት በኋላ ማለት ነው። ባለፈ ነግራችሁ ነበር። ግን እዛኔ ራሱ ከእናቱ ጋር ነው ያደገው አይደለ? እናቴ ይላል እንጂ አባቴን አይልም። እናትን የምታክል ነገር ትቶ እንዴት ነው ወደ አባቱ ጭራሽ ያላሳደገው? አባቱ የእናቱ ይሄን ያክል ህይወት አበላሽቶ ይሄን ያክል በጥብጦ በዚህ ልክ አድርጎ እንዴት ነው የምታስቡት? እንዴት ነው የምታስበው? ባክህ ልጅህን ስጭኝ ብያት ነበር። ልጅህን ልታሳድግ ልሰጥህ ማለት ነው። ሩታ እኮ ነች። ማን መሰለችህ? አሰጠህም። መቼም ቢሆን የፈለገ ተአምር ይመጣል እንጂ አሰጠህም። ድፍረት ራሱ መኖር የለበትም። ስጭኝ ልጅን ማለት የለብህም። እናት ስለሆነች ማለት ነው። ሊየው ካልክ ማየት ትችላለህ። አላይም ካልክ ደግሞ የራስ ጉዳይ ነው። እዛው ጥንቅር ማለት ትችላለህ። ጭራሽ በአንድ ገንዳ ውስጥ በአንድ ሟኛ ውስጥ ከአንድ ሴት ጋር እየተዝናና ጭራሽ አላየችኝም፣ አታከብረኝም፣ ክብር አሰጠኝም ከዛ መጥቶ ማለት ነው። በእርግጥ አዎ እዛኔ መኪና ምናምን ነገር የገዛ ሰዓት በእርግጥ ብለክ ነበር። እዛኔ ትመጣ ነበር። በእርግጥ እኔ ያሳዝነኝ ነበር እንደዛ እየተለማመጣት እንደዛ እየሆነ። ግን እዛን ሰዓት በቃ ይቅርታ ብሎ ራሱ እዛን ሰዓት ይቅርታ ብሎ ቢጠይቃት ኖሮ አሪፍ ነበር። ግን እዛኔ ይቅርታ ሳይጠይቃ ዝም ብሎ ስጦታ ምናምን ነገር እየገዛ ነበር እየመጣ የነበረው ማለት ነው። እና ያንን ነው። እና ሩታም አንዳንድ የሶሪዎች ሰምታ ነው ይሄንን ነገር እያደረገች ያለችው። ግን ሩታ ደግሞ ውሳኔው ነው በቃ ጸደቀች ማለት ነው። ስለዚህ አንተ እዚህ ጋር ማሰብ ያለብህ ተለማመጣት በደንብ አድርገህ። ግን እኔ የሚገርመኝ ማለት ነው ቤተሰብ እንደዛም ሆኖ የምትወደው ነገር በፍቅር አይን ነው እያየችው ያለችው። ግን እሱ አንድ ጊዜ ራሱ ቼክ አላረጋት።
አንድ ጊዜ ማለት ነው። እንደዚህ ዞር ብሎ ራሱ አላያትም። አንገቱ ደፍቶ ነው እየሄደ ያለው ማለት ነው። ጭራሽ አቁሟቸው ደግሞ እኔ ልሂድ በቃ ብሎ ነው እንግዲህ እየሄደው ማለት ነው። አንተ እኮ ስራህን ድርጊትህ ያናድዳል። ገና ያንተ ድርጊት ነው የሚያናድደው፣ ያንተ ድርጊት ማለት ነው እንጂ እሷ ምንም ያደረገችው ማለት ያደረገችው ነገር ቢኖር ራሱ እንዳንተ ጥፋት አጥፍታ አይደለም። እስኪ አንተ ሄደሃል ብላለች አይደለ? አንተ ከሌላ ሴት ጋር ስትንዘላዘል እሷ ከሌላ ወንድ ጋር አልሄደችም። አርፋ ቁጭ ብላ ልጇን እያሳደገች ልጇን እየተንከባከበች ነው ከቤት ሳትወጣ ማለት ነው። ሲጠሯት ነው የምትወጣው። ዝም ብላ ደግሞ ከማንም ሰው ጋር ቪዲዮ ስትለቅ አላየ። ቪዲዮዋን ከቤተሰቦቿ ከእህቶቿ ከእናቷ ነው ከወንድሞቿ ነው የምትለቀው። ያንን ነገር ነው እያደረገች ያለችው። ግን አንተ እዛ ጋር ከሴት ጋር እየተንዘላዘልክ እየቦረክ ጭራሽ ብላ ኩሪፍቶ ሄጄ ሁሉም ነገር ረስቻለሁ ብዬ በቃ ህይወቴን ልኖር ብዬ ህይወቴን ልጀምር ብዬ እንግዲህ ወደ ኩሪፍቶ ሲሄድ ደግሞ ያዙኝ ልቀቁኝ አለች ማለት። ያዙኝ ልቀቁኝ ማለት ወላሂ እኔ በጣም ነው የተናደዱ። እንዴት ነው እንደዛ የሚለው? እንደዛ ሲል ደሜ ነው የፈላው። የምሬ ነው የምላችሁ ቤተሰብና በዚህ ልክ እንዴት ትንቃታለህ? በዚህ ልክ ማለት ነው። የልጅህ እናት እኮ ነች። ዛሬ ላይ ልትታረቁ ትችላላችሁ፣ አብራችሁ ልትኖሩ ትችላላችሁ። ተለምናችሁ አይደለም በእርግጥ ማለት ነው። በሀሳቧ ጸንታለች ሩታ ሲጀምር ማለት ነው። ግን በዚህ ልክ አንተ በዚህ ልክ እስከ ጥግ ሄደህ እንደዚህ መሆንክ፣ ሁለት ደግሞ አንተ ጥፋት አጥፍተህ እኔ ጥፋተኛ ነኝ ብለክ ማውራት ሲገባ ይቅርታ አጥፍቻለሁ ማለት ሲገባ እንግዲህ ከሄርሜላ ጎን ሆነህ ነው ሄርሜላ አለችልኝ ብለህ ነው ህይወት ይጀምራለሁ ብሏል። እዚህ ጋር እዩት። ሄርሜላ አለችልኝ ስላለ እና ሄርሜላ አለችልኝ ስለዚህ ከሄርሜላ ጋር እኖራለሁኝ ብሎ ነው ይሄንን ነገር እያለ ያለው ማለት ነው። ስለዚህ ሩታና አንተ አብራችሁ የምትሆኑ ከሆነ እኛ ደስ ይለናል፣ አብራችሁ ብትሆኑ ማለት ነው። ቪው ራሱ እዩት። ሩታና አብርሽ አንድ ላይ ከተገናኙ እስከ 400,000 እስከ 300,000 ነው የሚታየው። አስቡት። ግን ከሄርሜላ ጋር ሆኖ ባለፈው ሄርሜላ ላይ የተለቀቀው ትላንትና ገብቻ ያዋለሁኝ የምሬ ነው የምላችሁ 54,000 ነው የታየው። 154 እንዳይመስላችሁ 54,000 ማለት ነው። እንደዛ ነው የታየው። በዛ ያክል ነው ተወዳጅነታችሁ ራሱ ማለት ነው። ሰው ራሱ የሚለየው እንደዛ ነው። ጭራሽ የ80 ሚስትህን ትተህ ከሌላ ሴት ጋር እየተንዘላዘልክ ሁሉም ነገር ረስቻለሁ ብዬ ሲሄድ ተለማምጬ ምናምን ብትለማመጥም አንተ ተለማምጣታል። እዚህ ጋር እኮ አብረን እንኑር ብለህ በስነ ስርዓት በቃ ያለውን ነገር ይቅርታ እኔ አልደግመውም ብለህ እኮ አላልክም። ሳትላት ዝም ብለህ ስጦታ ይዘህ እየሄድክ ዝም ብለህ ምን ያረግላታል? ምንም አያረግላትም። መኪና ስለገዛህላት መኪና ይቅርታ አይሆናትም። ወርቅ ይቅርታ አይሆናትም። ወይም ደግሞ ፍቅር አይሆናትም። ያንን ሳይሆን ፍቅር ስጦታ ፍቅር ይጨምራል ነው እንጂ ፍቅር ይሆናል አይደለም። ስለዚህ ያንን ነገር ሳይሆን አንተ ማድረግ ያለብህ ልጅህን የምትፈልግ ከሆነ ልጅህ የመጣው ከሩታ ነው፣ ከሩታና ካንተ ነው የመጣው። ስለዚህ ልጅህን ማሳደግ የምትፈልግ ከሆነ ከሩታ ጋር አብረህ ነው እንጂ ማሳደግ ያለብህ ለብቻን ልጅን ስጭን ካልክ ተሳስተሃል። ይሄንን በእጅ ያዙት ወርቅ እንደ መዳብ ይቆጠራል ያለችው እንደ ሄርሜላ ማለት ነው። አንተ እንደዛ ነው የሚሆንብህ። አንተ ነህ እንጂ እንደዛ የሆነብህ። ጭራሽ ውክልና ሰጥተህ ሄደህ አፍ ለአፍ እስከ ትናገራት ድረስ ነው ባል እንግዲህ ያን ያክል ሆኖ ደግሞ ሰው ልኮባት አፍ ለአፍ እንደዛ እየተካፈተችባት ገና እንደምትወደው በአይኗ ራሱ ያስታውቃል ማለት ነው። አይኗ ሁላ ያስታውቃል። ያን ያክል ነው። እስኪ አስቡት ፍቅር ማለት ነው።